ዛቲ ይእቲ የአይን ቦታ ኖሮ አይን ጠፍቶ ከሆነ ተሳል ከግዚኦ ምድረከ አጋጅ ነገሮች ተፈጥረዋል እንጂ ልብ ተፈጥሯል ወይ ቢባል ደግሞ ይዘነው የመጣ ነው አይደለም። ጽኑ ፍላጎት ስኬት ነው ይላል። እስመ ለዓለም ምህረቱ እንደ መምሬ ሆኜ እሳቸውን አክዬ በይበልጥ ጠቀሜታ ያለው ነገር ይዞ የመጣ አካል እዚህ ምድር ላይ ሃሌሉያ 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 ዛቲ ይእቲ ምዕራፍየ ለዓለም ምዕራፍየ ይቤላ ወማህደሮ ረሰያ በእደዊሁ አቅዲሙ ሳረራ ዛቲ ይእቲ ምዕራፍየ ለዓለም ጽዮን ቅድስት ቤተ ክርስቲያን እንተ ኢርእያ አይነ ንስር ዛቲ ይእቲ ምዕራፍየ ለዓለም አሃንጽ ዘይቤ ደብተራ ለዳዊት ወአነስእ ዘወድቀ መዝበሮ ዛቲ ይእቲ ምዕራፍየ ለዓለም አኮ ስኢኖ አሃንጽ ዘይቤ አጽናፈ ዓለም ከመ ያእምር ኩሎ ዛቲ ይእቲ ምዕራፍየ ለዓለም አሃሊ ማህሌተ ለፍቁርየ በደብረ ጽዮን በደብር ጥሉል ዛቲ ይእቲ ምዕራፍየ ለዓለም ዘየአድር እስመ ሐረይክዋ ማረፊያዬ ይህች ናት ነው። እንግዲህ ማረፊያዬ ይህች ናት። ይሄ ደግሞ አቡን ነው። ያሬድ ማለት አባ ጊዮርጊስ መድቦት የሚገኘው በዚህ በአስተምህሮ ድጓ ውስጥ ነው። በአስተምህሮ ድጓ ውስጥ ነው። ዝማሬውም ጣዕመ ዝማሬውም አቡን በመባል ይታወቃል። አቡን ሁለገብ ነው። መዝሙር ሊሆን ይችላል፣ በራሱ አቡን ሊሆን ይችላል። የምድቡ በዚሁ በአስተምህሮ ነው። አስተምህሮ ስል ከህዳር ቁስቋም ወይም ህዳር 6 እስከ ታኅሳስ 7 ወይም እስከ ታኅሳስ 13 ባለው ጊዜ ይባላል ለማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአገልግሎት ስርዓት ውስጥ እጅግ አንጋፋ ከሆኑት የዜማ መጻሕፍት አንዱ ነው ድጓ። ይህ መጽሐፍ በቅዱስ ያሬድ የተደረሰ ሲሆን በአበይት የቤተ ክርስቲያናት በዓላትና አገልግሎቶች ወቅት የሚዜሙትን ዜማዎች በስፋት ይዟል። የድጓ መጽሐፍ በአብዛኛው በ3 ዋና ዋና ክፍሎች ተከፍሎ የሚቀርቡ ዜማዎችን አካቷል። እነዚህ የአብይ ጾም፣ የትንሣኤ፣ የልደትና ሌሎችም ዋና ዋና በዓላትና ወቅቶችን ሲደርሱ የሚዜሙትን ወቅታዊና ዓመታዊ ዜማዎችን ያካትታሉ። ይዘቱ እንግዲህ የቅዱስ ያሬድ የድጓ ይዘቱ እንግዲህ በውስጡ ያው ዘመን አስተምሮ አለው። ክፍል አለው የራሱ የሆነ በይበልጥ በዚህ በትምህርቱ በዘመን ተከፍሎ ቅድም ያልነው ሁሉ በውስጡ ይዞ ያላቸው አስተምሮን ይዞ ፋሲካን ይዞ
ክረምትን ይዞ እነዚህ አይነቶች በንዑስ ሲከፍልም በአብይ ሲከፍልም የሚይዛቸው ይዘቶቹ እነዚህ ናቸው። ከዚህ ይዘት ጋር ግን ትልቁ የቅዱስ ያሬዱ የድጓ ይዘቱ ዜማው ራሱ ያው ስሙም ዜማ ስለሆነ ዜማው እንዳለ ሆኖ ሃይማኖታዊ ይዘቱ ነው ትልቁ። የሃይማኖት ትምህርት ነው በውስጡ ያለው። ቅድም እንደጠቃቀስኩት ሃይማኖታዊ ትምህርቱ ድጓን የሚያውቅ ሰው ቅድም እንዳልኩት ብሉይ ኪዳንና አዲስ ኪዳንን የተማረ ሰው ከሆነ ድጓን ማወቅ መጽሐፍ ማወቅ ነው። እንደውም ወንጌልና ድጓ ተብሎ ነው የሚነገረውና ወንጌል ብሎ የሚያውቅ ሰው ወንጌል ካወቀ ድጓ ያውቃል ማለት ነው። ዜማውና ያላወቀ እንጂ የድጓን ምስጢር ያውቀዋል እንደማለት ነው። በይበልጥ ደግሞ ወንጌሉን ተምሮ ብሉይን ሐዲሱን ተምሮ ድጓ ቢያዜም ወይንም ድጓ ቢሰማ ወይንም ድጓ ቢያዜም ማለት ምን ማለት ነው? መጽሐፍ ቅዱስ ያውቃል እንደማለት ነው። ይዘቱ ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከየትኛውም ቤተ እምነት ለየት የሚያረጋት መጽሐፍ ቅዱስን በዜማ የምታውቃት ናት። ድጓ የቤተ ክርስቲያኒቱን ዜማዎች ዋነኛ የሆኑትን ሶስቱን የዜማ አይነቶች ግዕዝ፣ ዕዝልና አራራይን የሚጠቀም ሲሆን ለመላው የቤተ ክርስቲያን መዝሙርም መሰረት ነው። እነዚህ ዜማዎች በአንድ ዓመት ውስጥ በየጊዜውና በየቀኑ በሚከናወኑ አገልግሎቶች ላይ የሚዜሙ ናቸው። ሌሎች ቤተ እምነቶች ምናልባት ወይንም ደግሞ ሌላው የእምነት ስፍራዎች መጽሐፍ ቅዱስን በንባብ ያውቁ ይሆናል፣ በትርጓሜ ሊያውቁ ይችላሉ። አሁን የሮሜ ትርጓሜ፣ የዕብራውያን ትርጓሜ ተብሎ ዓለም ላይ አሁን በጣም ትርጓሜው ተስፋፍቷል። መጽሐፍ ቅዱሱን በትርጓሜ በምስጢር በሐተታ በብዙ መልኩ የሚያውቁ ሰዎች ይኖሩ ይሆናል። የቤተ ክርስቲያኒቱ ግን ለየት የሚያደርገው ድጓ ካመጣልን እሴትና ዋጋ የተነሳ የቤተ ክርስቲያኑ ሰው መጽሐፍ ቅዱሱን በዜማ ነው የሚያውቀው ነው። ከንባብ አልፎ ማለት ነው። ከትርጓሜም አልፎ ከምስጢርም አልፎ በዜማ መጽሐፍ ቅዱስን ያውቀዋልና ብሉይ ኪዳንን ያዜማል፣ ሐዲስ ኪዳንን ያዜማል እንደማለት ስለሆነ የያዘው ይዘቱ በዘመን እየተከፈለ ለትምህርት አሰጣጡና ለምስጋና ያመች ዘንድ ዘመን ተከፍሎ ቢቀመጥም ትልቁ ይዘቱ መጽሐፍ ቅዱስን በዜማ የማሳወቅ ዕድል የሰጠ ነው ለማለት ነው። እስመ ለዓለም ምህረቱ አልቦ ዘአምጻእነ ወአልቦ ዘንነስእ ውስተ ዝንቱ ርስትነ ዘኢኮነ ምድረ ርስትክሙ ዘበላዕሉ ሃልዩ ሀበ ሃሎ ክርስቶስ። እስመ ለዓለም ምህረቱ አልቦ ዘአምጻእነ እንግዲህ ኃይለ ቃሉ መነሻው ያደረገው ቅዱስ ያሬድ ቅዱስ ጳውሎስን መልእክት ነው። አልቦ ዘአምጻእነ ወአልቦ ዘንነስእ እምዝንቱ ርስትነ ነው። እንደዚህ ነው የሚለው። ከዚህ ርስታችን ወይም ከወረስነው መሬት ይዘነው የመጣ ነው የለም፣ ይዘነውም የምንሄድ የለም የሚል ነው። ይህም ደግሞ ያለው ምድቡ በአስተምህሮ ውስጥ መሆኑ ነው። የድጓ ድርሰት ቅዱስ ያሬድ ከደረሳቸው ከአምስቱ ድርሰቱ ትልቁ ነው። በዜማ አገልግሎት ውስጥም ዋና ከሆኑት መካከልም አንዱ ነው። በውስጡም የተለያዩ የበዓላትና የአበይት የቤተ ክርስቲያን ስርዓቶች፣ መዝሙሮችና የዜማ ስልቶችንም ይዟል። አዎ ትልቅ ነው በጣም እንጂ የዓመት ሙሉ ስለሆነ ማለት ነው። እንደገና የዓመት ሙሉ ይባል እንጂ ድጓ ውስጥ ለምሳሌ የክረምት ብለን ብናነሳው በክረምቱ ውስጥ ብዙ አለው። ምክንያቱም ዋዜማ አለው፣ የዋዜማ ቃለ እግዚአብሔር አለው። ከዛ እዝሎች ይኖራሉ፣ አቡኖች ይኖራሉ፣ እስመ ለዓለሞች ይኖራሉ፣ ቅንዋት አለ። ይሄ ሁሉ አለው። ለምሳሌ ዝማሬም ብናይ አሁን ዝማሬ ህብስት፣ ጽዋ፣ ምስጢር ትንሽ ነገር ነው የሚኖረው ዝማሬ ላይ።
እዛም መዋሲቱም ላይ መጠነኛ ነገር ነው የሚኖረው። ይሄ ግን ሙሉ የዓመቱ ነው። እነዛም የዓመት ሆነው ግን ለአንድ ቀን እነሱ ከአንድ ገጽ ያልበለጠ ነገር ሊሆኑ ይችላሉ እነዛ ዝማሬና መዋሲቶቹ። ይሄኛው ግን ለአንድ ቀን እንኳን ለአንድ ቀን በዓል ለምሳሌ የማርያም በዓል ቢኖር በዚህ የህዳር ጽዮን ከዋዜማው ጀምሮ እስከ በዓሉ ፍጻሜ ያለው ነገር በጣም ብዙ ነገር ነው ያለው። አማራጮችንም ያቀርባል። ብዙ አቡኖችን፣ ብዙ እስመ ለዓለሞችን፣ ብዙ እዝሎችን፣ ብዙ ሰላም የሚባሉ ደግሞ ሰላም የሚባል ዜማ አለና ብዙ አማራጭ 3-4 ትርፍ እያደረገ ስለሚያቀርብ ወደ ዓመት ሲሄድ በጣም ብዙ ይሆናልና ሊያበዛው የቻለውም አማራጭ በብዛት እየተጠቀመ እንግዲህ የመንፈስ ቅዱስ ድርሰት ስለሆነ መንፈስ ቅዱስ ኤፍሬም እግዚአብሔርን እግዚአብሔር ወይ የምትገልጥልኝ ምስጢር በስቷልና አቁምልኝ እስከ ማለት እንደደረሰው አይነት አሃዝ እግዚኦ መዋግደ ጸጋ እንደሚለው የእግዚአብሔር ምስጢርና እግዚአብሔር የገለጸለት ጸጋው በስቶበት አልተቸገረም፣ አብዝቶ ነበረ ሲደርስ ሲያዜመው የነበረውና በሌላ መልኩ ቅድም እንዳልኩት እንደው መጽሐፍ ቅዱስን በብዛት ማለት ስለሚቻል እንደ መጽሐፍ ቅዱስ ያለ ብዛት ያለው ጽሑፍ ደግሞ ስለሌለ ያንን መሰረት አድርጎ የመጣ ስለሆነ አማራጮችን 3-4 ለአንድ በዓል ብቻ የሚሰራው አንድ በዓል ይሁን እንጂ እዛ ውስጥ ያለውን ወደ ብሉይ ኪዳን ሲሄድ ወደ አዲስ ኪዳን ሲመለስ ስሙን አቡን ብሎ ሲሰጥ፣ አራራይ ብሎ ሲሰጥ፣ እዝል ብሎ ሲሰጥ፣ ዋዜማ ብሎ ሲሰጥ እንዲህ እያለ አብዝቶትና በሰፊው ስለደረሰ እውነትም ደግሞ ብዙ ነው ከድርሰቱ ሁሉ። የድጓ ዜማዎች ግጥም በቀጥታ ወይም በተተረጎመ መልኩ የተወሰዱት ከመዝሙረ ዳዊት፣ ከነቢያት ትንቢቶች፣ በተለይ ደግሞ ከኢሳይያስ፣ ከወንጌላትና ከሐዋርያት መልእክቶች ነው። የቤተ ክርስቲያኒቱም የሥርዓተ አምልኮ መሠረት የሆነውን የዜማ ቅርስ በአንድ ላይ ሰብስቦ የያዘና በዜማም የሚያቀርብ መጽሐፍ ነው። እስመ ለዓለም ምህረቱ ያንጻ እግዚአብሔር ለጽዮንህም ወለኢየሩሳሌም እንተ በላዕሌሃ ይሴባህ ስሙ ለቅዱሰ እስራኤል ክቡራት እንቁ መሰረታ ሐጾርህ የአውዳ ወጽጌ ረዳም በትምህርተ መስቀል ያንጻ እግዚአብሔር ለጽዮን የሚል ነው። እሷ እስመ ለዓለም ናት፣ ቅንዋት ስለሆነች ነው። ከየአይነቱ ለማሳየት ነው። አንድ ሌጣ የሚለው እንግዲህ አልቦ ነው፣ መስቀል የሌለው በቃ ትምህርት ብቻ። አሁን ያ መስቀል ስላላት ያንጻ እግዚአብሔር ለጽዮን የሚለው ደግሞ በሐድሶ ህንጸታ ኢየሩሳሌምን ሐድሶ ህንጸታ ወይም የጥንቱን ቤተ መቅደስ ማደስ እንደገና የተጀመረው መስከረም 16 ስለሆነ ቤተክርስቲያናችን በዚህ ቀን ታስታውሰዋለች። የተመደበችው ይቺ እስመ ለዓለም በዚያ ዕለት የምትባል ናት። ሊደርሳትም ላይደርሳትም ይችላል፣ ግን ምድቡ በዚያን ቀን የምትባል ናት። ድጓ በዋናነት የአብይ ጾምን ወይም ጾመ አርባን፣ የደብረ ታቦርን፣ የመስቀልን፣ የትንሣኤን፣ የጥምቀትን፣ የልደትና ሌሎችንም ዋና ዋና የቤተ ክርስቲያን በዓላትን የዜማ ክፍሎች ይዟል። ከዚህም የተነሳ ቅዱስ ያሬድ ከደረሳቸው ከ5ቱ ድርሰቶች ትልቁ የሚባለው የድጓ ድርሰት ነው። በዜማ አገልግሎት ውስጥም ዋና ከሆኑት መካከል አንዱ ነው ድጓ። እንግዲህ የቅዱስ ያሬድ ድርሰት ጠቀሜታ ወይንም የድጓ ጠቀሜታ ማለት የድጓ ጠቀሜታ በእውነት ይሄ ነው ተብሎ የሚነገር አይደለም። ምንም የማይጠቅመው ነገር ስለሌለ በእውነት ጠቀሜታውን መናገር ይሄን ይጠቅማል፣ ይሄ እዚህ ላይ ደግሞ አይጠቅምም የሚባል ነገር ቢሆን ነበረ ተከፍሎም ወይንም ደግሞ ዛቲ ይእቲ ምዕራፍ የለዓለም አኮ። ቅዱስ ያሬድ 5 ታላላቅ የዜማ መጻሕፍትንም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበርክቷል። ምን ይጠቅማል ምን አይጠቅም እንደው ድርድር ውስጥም አይገባም። የሚጠቅም የሚለው እንጂ የማይጠቅም ነገር ከውስጡ ላይ አለ የሚያሰኝም ስለማይኖረው ጠቀሜታው ጸሎቱ በጣም ትልቅ ጠቀሜታ፣ ቤተክርስቲያኗ የምትጸልየው ትልቅ ጸሎት ነው።
እንግዲህ የጸሎትን ጠቀሜታ ደግሞ የምናውቀው ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ስለሆነ ድጓ የሚያዜም ሰው ከእግዚአብሔር ጋር ነው የሚነጋገረው ማለት ነው። በቤተ ክርስቲያኒቱ ውስጥ አሁን ለልጅ ጀምሮ የምናመሰግነው ምስጋና ማህሌቱም ከዛ የተወሰደ ነውና ይሄን 24 ሰዓት ሙሉ ምን እግዚአብሔር ጋር እንድናወራ ያደረገ ከዓለም ኃጢአት የሚለይ ሰውኛውን ከማውራት የእግዚአብሔርን ነገር ለማውራት የጋበዘና እንደውም የሚነገረው የድጓ መምህራን እንግዲህ አባቶቻችን እንደሚነግሩን መናኞች ናቸው። ለምናኔ ነው የሚያበቃው፣ ወደ ምናኔ ነው የሚወስደው። ምክንያቱም እዛ ሲሰሙት ሲያዳምጡት ጠቅላላ የዚህን ዓለም ከንቱነት የሰማዩን የዘላለም ሕይወት የጊዜያዊውን ሕይወት እንድንረሳ እያደረገ የዘላለምን ሕይወት እየነገረን ስለሚሄድ መናኝ ያደርጋል። ዓለምን እንድንቁ ብዙ አባቶቻችን እችን ዓለም ንቀዋት ትተው ሄዱት። እሱን ሲያዜሙ ሲሰሙ ሲያዩት ዜማው ሲያስደስት፣ ዜማው ሲያሳዝን። ለምሳሌ ዜማው ላይ ግዕዝ የአብ ምሳሌ ነው። አብ ጽኑ ነው፣ ግዕዝ ጽኑ ነው ይላል። እዝል ደስ ያሰኛልና የወልድ ምሳሌ ነው። ወልድም በፈሰሰ ደሙ ዓለምን ደስ አሰኝቷልና። አራራይ ደግሞ የሚያራራ ነው፣ የመንፈስ ቅዱስ ነው። መንፈስ ቅዱስም ሰው ምንም ኃጢአት ቢሰራ አምልኮቱን ካልካዱ በስተቀር እግዚአብሔር ምንም ኃጢአት ምንሰራ እግዚአብሔር መንፈስ ቅዱስ ሳይለየን ይኖራል። እንደውም ሲመስሉ መተርጉማኑ ይህን ሲናገሩ እንደው በርግብ አምሳል ተመስሎ ወይንም በወፍ አምሳል። እንግዲህ መንፈስ ቅዱስም የዋህነት አለው ተብሎ ይነገርለታል። ይሄ ማለት አንዲት ወፍ እንደው ጫጩቷን እንቁላሎቿን አውሬ ሌላ አውሬ ቢወስድባት ያን ጎጆዋን ካላፈረሰባት በስተቀር ወጥታ አትሄድም። መንፈስ ቅዱስም ምንም ብንበድለው እግዚአብሔር አምላኬ አይደለም ክጄዋለሁ ብለን ወጥተን ካልሄድን በስተቀር አይለየንም። በርቀት እስከምንመለስ እየተጠበቅን እንቆያለን። ለንስሐ ጊዜ ተሰጥቶን ሰው እኮ ሳይሞት በደል ሰርቶ ሳይሞት ከቆየ እኮ እግዚአብሔር እየጠበቀው ነው። ገና ይመለሳል ብሎ በተስፋ እግዚአብሔር እየተጠባበቀው ነው ማለት ነው። ስለዚህ እንደዚህ አይነት የምነናውን ነገር የዓለምን ከንቱነት ርካሽነት የሚነግረን ይሄን ትተን ብንሄድ የሚገጥመን የተሻለ መሆኑን የሚያሳይ ስለሆነ ለምነና የሚያበቃ ስለሆነ ብዙ አባቶቻችን ከአብነት ትምህርት ቤት ይመንኑ የነበረው ድጓ ሰምተው ነው። ስምዓኒ እግዚኦ ጸሎትየ ሃሌሉያ ወይብጻሕ ቅድሜከ ገአርየ ወኢትሚጥ ገጸከ እምኔየ ሃሌሉያ በዕለተ ምንዳቤየ የአጽም እዝነከ ሀብየየ አመ ዕለተ እፄውአከ ፍጡነ ስምዓኒ ሃሌሉያ ለዓለም ወለዓለመ ዓለም። አልቦ ዘአምጻእነ ወአልቦ ዘንነስእ እምዝንቱ ርስትነ ነው። እንደዚህ ነው የሚለው። ከዚህ ርስታችን ወይም ከወረስነው መሬት ይዘነው የመጣ ነው የለም፣ ይዘነውም የምንሄድ የለም የሚል ነው። ይህም ደግሞ ያለው ምድቡ በአስተምህሮ ውስጥ መሆኑ ነው። የድጓ ተማሪዎች በጣም በትህርምት ነው የሚታወቁ በጾም ምክንያቱም ጾመ ድጓ ነው። ስለ ጾም ነገር ስለሚናገር ዓለም ከንቱ ነው፣ ዓለም ርካሽ ነው፣ ይሄን ዓለም ለዘላለም አንጠቀምበትም፣ ለጊዜው ነው። ምንትኬ ሰብእ ዘይጸንሖ እሳት ይላል እዛ ጾመ ድጓው ላይ። ወደፊት ሰው እሳት የሚጠብቀው ሰው ከሆነ የሰው ልጅ ምን ይጠቅመዋል? ቀጣይ እሳት የሚጠብቀው ከሆነ እሳቱ ጋር ሳይደርስ ተመልሶ ከእሳቱ በሌላ መንገድ ወደ እግዚአብሔር ቢሄድ። እሳት የሚለው እኮ ኃጢአት ሰርቶ እሳት የሚገባውን ቅጣቱን ነው።
ወደ ሲኦል መሄዳችንን ነው። ትሉ የማያንቀላፋበት እሳቱ የማይጠፋበት ተብሎ የተነገረው ቅጣቱ ነው። ዞሮ ዞሮ ትል ተሰብስቧል፣ እዛ እሳት እዛ ይነዳል ማለት አይደለም። እሳት ውስጥ የገባ ሰው ምን ያክል ቅጣት እንዳለው፣ ጉንዳን ላይ የተኛ ሰው ልብሱን አውልቆ ጉንዳን ላይ የሚተኛ የትኛው በላኝ ይባላል። ጉንዳን ምን ያክል እንደሚያሰቃይ እንደሚያስጮህ ስለታወቀ ቅጣቱ እንዲህ ነው። ነፍስ ስትቀጣና ስትንጸረጸር ስትጮህ ስትገረፍ ትኖራለች ለማለት ነውና ወደ ሲኦል ወደ ገሃነም ያለውን በጣም የዘላለም ስቃይ እያሳየ በገነትና በመንግስተ ሰማያት ያለውን የዘላለም ረፍት እያሳየ ስለሚሄድ ለምነናም ስለሚያበቃ ጠቀሜታው ለተጠቀመበት ብዙ ነው። ድጓን ተምሮ ለስራም አይደለም፣ ድጓን ተምሮ ለምነና ነው። ድጓን ተምሮ ከእግዚአብሔር ጋር ለመኖር ነው። ድጓን የሰማ ሰው ከእግዚአብሔር ጋር ለመኖር የእግዚአብሔርን ነገር በጣም በረቂቅ ዜማ፣ በረቀቀ ዜማ፣ በሚጥም ዜማ፣ በሚያስደስት ዜማ ተረድቶ እግዚአብሔር ጋር የሚኖር ጥሩ አገልጋይ የሚሆን ነው። ድጓ የተማረ ሰው ጥሩ አገልጋይ ነው። ምክንያቱም ዋጋ የሚከፍለው እንግዲህ ትምህርቱም ብዙ ዓመት ነው የሚፈጀው። ያን ሁሉ ዋጋ ከፍሎ ሲማር ጠቅላላው መላ አካሉ በሙሉ እውቀት ነው ማለት ነው። እንዳለ መላ አካሉ እውቀት ብቻ ነው። የእግዚአብሔር ነገር በሙሉ በላዩ ላይ ተጽፏል፣ በውስጥም በውጭም እንደማለት ነውና ጠቀሜታው ይሄ ነው ለማለት ነው። ዘምሩ ለእግዚአብሔር ዘየአድር ውስተ ጽዮን ወንግርዎሙ ለአሕዛብ ምግባሮ ወተዘከሩ መንክሮ ዘገብረ። ዘምሩ ለእግዚአብሔር ሰለስት ነው። ይሄ ሰለስት ደግሞ እንደዚሁ ከአቡን ቀጥሎ የሚባል ሲሆን ምድቡ ለማናቸውም ሁለገብ ነው። ዘምሩ ለእግዚአብሔር ዘያድር ውስተ ጽዮን፣ በጽዮን የሚያድር እግዚአብሔርን አመስግኑ የሚል ነው። ይሄ ሁልጊዜ መባል የሚችል ነው። ከ50 ፋሲካ በስተቀር እንደው ከክረምቱ በስተቀር ለዘወትር ማለት እንችላለን። በተለይም ለህዳር ጽዮን ብንለው በጣም የሚስማማ ነው። ቅድስት ቤተ ክርስቲያን የሺህ ዓመታትን ዕውቀትና ጥበብን ይዛ የቆየች ብቸኛ የእውቀት ምንጭ ናት። የዘመናዊው ዓለም ተጽዕኖ፣ የከተሜነት መስፋፋትና የመደበኛው ትምህርት መጎልበት የአብነት ትምህርት ስርዓቱ ላይ ተጽዕኖ ፈጥሯል ማለት ይቻላል። በመማር ማስተማር የሚገጥሙት ተግዳሮቶች እንግዲህ መቼም አሉ፣ ይገጥማሉ፣ ሊገጥሙም ግድም ነው። ምክንያቱም ጌታ ኢየሱስ ክርስቶስ ወንጌል ሲያስተምር መከራ ሊመጣ ግድ ነው፣ መከራውም ለሚያመጣው ግን ወዮለት የሚል ወዮታ ያለበት ትምህርት አስተምሯል ጌታ ኢየሱስ ክርስቶስ። መከራ ሊመጣ ግድ ነው እንደተባለ ሁሉ ተግዳሮት ሊመጣ ግድ ነው። ይሄ ነገር አሁን እየገለጽን ያለ ነው መንፈሳዊ ነውና መንፈሳዊ ነገር ማለት ደግሞ ተግዳሮት ፈተና የማይለየው ነው። ሁልጊዜ ያለ ፈተና የማይኖር ነው መንፈሳዊ ነገር። መንፈሳዊ ነገር ምንድነው የሚለው? እንደውም ቅዱስ ያሬድ እንኳን ትምህርት አልገባ ብሎት የሚል እንደው የሚተረክ ነገር አለ። 7 ዓመት ሙሉ ፊደል አልታወቀው ብሎት ሲሰቃይ ላቋርጥ ልተው ብሎ ሲያስብ በኋላ ግን እንደው እስቲ ለአንዴ እያለ ከዕለታት አንድ ቀን አንድ ዛፍ ስር ጋደም ብሎ ፊደል እምቢ ብሎት ማለት ነው። ይሄን ሁሉ የደረሰ ሰው ፊደል እኮ እምቢ ብሎታል። ይሄን ሁሉ የደረሰ እግዚአብሔር ጊዜው ሲደርስ እንግዲህ የሚነሳው ነገር ስለዚህ ፊደል እምቢ ያለው ሰው ሃሁ ለማለት የተቸገረ ሰውዬ ይሄን ሁሉ ድጓ በቃሉ ይሄን ሁሉ ዕውቀት እንግዲህ እግዚአብሔር ሲገልጽ ጊዜ ስላለው እግዚአብሔር እና በኋላ ግን ዛፍ ስር ጋደም ብሎ አንዲት ትል ዛፍ ላይ ለመውጣት ፈልጋ ወደ ላይ ሄዳ መንገድ ላይ ትወድቃለች። እስከ 7 ጊዜ ወደቀችና እስከ 6 ወድቃ በሰባተኛው ዛፉ ላይ ወጣ ትሏ መጨረሻ ስትደርሳይ የኔም ነገር ይሄ ነው ለካ ጽናት ካለኝ አለ። ጻና ከ7 ዓመት በኋላ ተገልጦለት ይሄን ሁሉ ዕውቀት እግዚአብሔር ገልጦለት አወቀ። ስለዚህ እንደውም ሲጀምረው ትምህርቱንም በተግዳሮት ነው፣ በችግር ነው የጀመረው። ደልቶት አይደል። እያስተማረ በነበረበትም ዘመን እኮ እኛ አሁን የእሱ ታሪክ እየናፈቃችሁ እናንተ ይሄንን በሚዲያ ሰርታችሁ ትውልድ እንዲማርበት ራሳችሁም ተምራችሁበት ራሳችሁም እንደው ራሳችሁን ቃኝታችሁበት ራሳችሁን አይታችሁበት እንደምታከብሩት አይደለም በዘመኑ የነበረው። ቅዱስ ያሬድን በነበረበት ዘመን እኮ ብዙዎቹ አልተቀበሉትም። ይህ ዓለም ብዙ ጊዜ መቼም ካለፈ በኋላ ነው የሚያደንቀው እንጂ ባለበት ማንንም ባለበት ጊዜ አይቀበልም፣ ይታወቃል። በይበልጥ ጠቀሜታ ያለውን ነገር ይዞ የመጣ አካል እዚህ ምድር ላይ ተወዶ ተከብሮ ያለፈ አልተገኘም ከኢየሱስ ክርስቶስም ጀምሮ። እንደው በዓለም ያሉትም ቢሆኑ መልካም ሐሳብ ይዘው ከመጡ ተቀባይነት የላቸው።
ዓለም ብዙ ጊዜ አይቀበልም። ራሱ በሚፈልገው ብዙዎች ወደ ጎረፉበት ብዙዎች ወደሚፈሱበት ነው መሄድ የሚፈልገው እና ቅዱስ ያሬድም በሰዓቱ በጅራፍ ይገረፍ ነበር። አልሰማ ብሎ ምን ያዜምብናል ብለው የሚያሳድዱትም አልታጡም። ድርሰቱ በዚህ መልክ ስለሆነ የመጣው እኔና እናንተ ደግሞ በደረስንበት በአሁኑ በመጨረሻው ሰዓት ደግሞ እዚህ እንደው እላቂ የመጨረሻው ዘመን በሚመስለው ዘመን ላይ ያለን ደግሞ ስታዩት ተማሪው ለመማር ስንቅ ያጣል። ስንቅ እንኳ ቢያገኝ ደግሞ ጽናት ያጣል። አሁን ድጓን አስከትሎ ብዙ መጽሐፎች ተጽፈዋል። ድጓ እየተብራራ ምዕራፉን ይጽፋሉ፣ ዝማሬውን ይጽፋሉ፣ መዋሥዕቱን ይጽፋሉ። ሊቃውንቱ ቀለል አድርገው ለትውልድ በሚያመች መልኩ ለማድረስ በካሴት ይቀርጻሉ። ብዙ አጋዥ ነገሮች ተፈጥረዋል። በአሁኑ ሰዓት አጋዥ ነገሮች ተፈጥረዋል እንጂ ልብ ተፈጥረዋል ቢባል ደግሞ ልብ ደግሞ የእግዚአብሔር ፈንታ ነው። እንግዲህ መጽሐፍ የሚለው እንደውም አብዝሖ መጻሕፍት ያዘነግዕ ልበ፣ መጻሕፍትን ማብዛት እንደውም ልብ ያዘናጋል። የቱን ሊያዝ የቱን ልተው አይነት ሁሉ ያመጣል እንደሚባለው አይነት ደጋፊ ነገሮች፣ ደጋፊ ትምህርቶች፣ የሚያግዙ ነገሮች በበዙ ቁጥር ትውልዱ ደግሞ በዛ ልክ ከራሴው ጀምሮ ጽናትና ብርታት ጠፍቶን አቅም በማጣት እንዲህ ይሄንን እኛም ራሳችን ተግዳሮት አለበት ብለን ጨክነን ተግዳሮቱን ለማለፍ ቁርጠኛ አለመሆናችን በራሱ ተግዳሮቱን ከባድ ያደርገዋል። ተግዳሮቱን እናልፈዋለን ብሎ መጨከን ግን ተግዳሮቱን ቀላል ያደርገዋል። ከመደበኛው ዘመናዊ ትምህርት በፊት የአብነት ትምህርት ቤቶች የሀገሪቱ ዋነኛ የእውቀት፣ የሥነ ጽሑፍ፣ የታሪክና የሕግ ማዕከል እንደነበሩ የታሪክ ድርሳናት ይዘክራሉ። በትልልቅ ገዳማትና በጥቂት አብያተ ክርስቲያናት ውስጥ አሁንም እንደቀደመው ከሊቃውንቱ እግር ስር እየተቀመጡ የሚማሩ ደቀ መዛሙርት ይገኛሉ። በሌላ መልክ ዘመናዊ አደረጃጀትን ተከትሎ አብዛኞቹ የቤተ ክርስቲያን ኮሌጆችና መንፈሳዊ ትምህርት ቤቶች እንደ ቅድስት ሥላሴና እንደ ሰዋስወ ብርሃን ቅዱስ ጳውሎስ ያሉ መንፈሳዊ ኮሌጆች የቤተ ክርስቲያንን ትምህርቶችን ከዘመናዊ የክፍልና የሥርዓተ ትምህርት መዋቅር ጋር በማዋሃድ እየሰጡም ይገኛሉ። ተሳሃልከ እግዚኦ ምድረከ ሃሌሉያ ተጋብኡ በቅጽበት ለግንዘተ እሙ ቅድስት ብፁዓን ሐዋርያት ቦኡ ኀቤሃ በሰላም አምሆኪያሃ በስብሐት ገነዙ ሥጋሃ። ተሳሃልከ እግዚኦ ምድረከ ሃሌሉያ ተጋብኡ በቅጽበት የሚለው ነው። በድንገት ወይም በፍጥነት ተሰበሰቡ ነው። ይህ ለእመቤታችን ነው የሚነገረው። ተጋብኡ በቅጽበት ይኸውም በነሐሴ ኪዳነ ምሕረት እንዲያም ካለ ለጥር ማርያምም ማለት እንችላለን። እንዲያውም ጥር ማርያም ያረፈችው ጥር ማርያም ስለሆነ ግንዘት የዚያ ዕለት ነው። ገንዘው ቀብረዋል እና ስለዚህ ለጥር ማርያምና ለነሐሴ ኪዳነ ምሕረት እስከ 21 ድረስ ልንለው የተመደበ ነው። በዘመኑ ያለው ፈጣን የኑሮ ዘይቤ ተማሪዎች ቀደም ሲል እንደነበረው ትኩረታቸውን በትምህርት ላይ ብቻ እንዳያደርጉ አስቸጋሪ አድርጎታል። ከዚህም የተነሳ ቀደም ሲል ብዙ የነበሩ መምህራንና ሊቃውንት ቁጥር እየቀነሰ መምጣቱም ይነገራል። ቤተ ክርስቲያኗ ይህንን ክፍተት ለመሙላት የሰለጠኑ መምህራንን በኮሌጆችና ትምህርት ቤቶች በኩል ለማፍራት እየጣረች ቢገኝም ዛሬም ቢሆን የአብነት ትምህርት ቤቶች እየተዳከሙ መምጣታቸው ይነገራል። ቀላል የማይባል ተግዳሮት አለ። መምህራን ለማስተማር በይበልጥ በዚህ በየቤተ ጉባኤ ያሉ እዚህ አዲስ አበባ ላይ ሊሆን ይችላል እንጂ ከአዲስ አበባ ውጭ ያሉ መምህራን የረባ ደሞዝ የላቸውም። ግድ ደሞዝ ፈልገው አይደለም፣ ግን ሰዎች ናቸው። መኖር አለባቸው፣ መዋል አለባቸው፣ ማደር አለባቸው። ሲማሩት እድሜ ልካቸውን እየጮሁ እየደከሙ ነው የተማሩ። ሲያስተምሩም ደግሞ እንደዛው ተደክመው ነው። የዚህ የቤተ ክርስቲያኒቱ የአብነት ትምህርት እሱም ብቻም ሳይሆን ሌሎቹም ትምህርት ጨምሮ ሲማሩትም ድካም ነው፣ ሲያስተምሩትም ድካም ነው። ትምህርቱ መቼም ከድካም አያላቅቅም፣ ተጋድሎ ነውና ከዚህ የተነሳ ስጋ ለባሾች የማይችሉት ስለሆነ ትምህርቱ
እግዚአብሔር እንደው ፈቅዶ ቅዱስ ያሬድን አስችሎት ነው እንጂ ለስጋ ለባሾች ከባድም ከመሆኑ የተነሳ እምነት ሲጸና ብቻ የሚችሉት እንጂ እምነት ካልጸና የማይቻል በመሆኑ ተግዳሮቱን ከባድ አድርጎት ተግዳሮቱ የመምህራኑ ችግር የደቀ መዛሙርቱ ችግር አንድ ላይ ተደምሮ ትውልዱም ጉዳዩን ባለማወቁ ቅድም እንዳልኳችሁ ግዕዝ ባለመሆኑና ውስጡንም ባለመስማቱ ከዛም ደግሞ ራሱ ዜማው አንቀጽ አለውና ዜማውም ከባድ ነው የዜማው ክብደቱ ይሄ ሁሉ ሲሆን ትውልዱ አልችለውም ብሎ ስለሸሸው ስለራቀው ብዙ ትውልድ በታሪክ ያውቀዋል እንጂ ጉዳዩን ውስጡ ገብቶ ዜማው ይሄ ነው ብሎ እያዜመ ስለማያውቀው ከዚህ የተነሳ እንግዲህ ዜማው ወይንም ድርሰቱ እንደው እየተዳከመ ትናንት በነበረ በቀደመ ዘመን እንግዲህ ዘመናዊ ትምህርቱ ከአብነት ትምህርቱ በኋላ ተነስቶ ነው ሰፍቶ የሄደው ይሄኛው ግን ያው ጥቂት ሰዎች ይዘውት ስለሚኖሩ ብዙ መስፋትና ብዙ መሄድ ያልቻለ የራሱ የእምነቱ ተከታዮች እንኳን በሚፈለገው ልክ ሳያውቁት ከመቅረታቸው የተነሳና እንግዲህ የማስተላለፉን ፈሊጥም እየታጣም ሊሆን ይችላል በዚህ እንዲህ የሆነ ስለዚህ ተግዳሮቱ ወይንም ችግሩ ብዙ ነውና ችግሩን ለመቅረፍ ግን ሁሉም ሰው ተባብሮ ቢሰራ የማይቀረፍ ችግር የለም እንኳን የዚህ የመንፈሳዊ ነገር ዓለማት እንኳን ለዓለማዊ ስራ ለስጋዊ ስራ ተመካክሮ ችግር ይቀርፋሉ ይሄ ደግሞ መንፈሳዊ ነው መንፈሳዊ ከመሆኑም የተነሳ እግዚአብሔር ስለሚረዳ አይቀረፍም አይባልም ይቀረፋል አምኖ ቁርጠኛ ሆኖ የሚነሳ ተባብሮ መነሳት ስላቃተ መምህራን ተማሪዎች ተባብረው ሌላው ድጋፍ ሰጪውን ክፍል ለደቀ መዛሙርት ድጋፍ በመስጠቱ ያስተምር አሁን እዚህ አብነት ትምህርት ቤት የሚባለው አንዳንድ ቦታ ድጎማ ያላቸው ድርጎ ያላቸው ትምህርት ቤቶችም ጥቂት ነገር ማለት ጥቂት ነገር የማያኖር እንደው በግድ የማያኖር ወመቀቆ ጉርኤሁ እንደሚለው አይነት የማይገል የማይድን አይነት ነገር እየሆነ እንደገና ደግሞ በዚህ ልክ ለፍተው ሲመጡ ደግሞ ቤተክርስቲያኒቱ ተቀብላ ወደ አገልግሎት የማሰማራቱ ነገር ደግሞ በዛው ልክ እንኳን መጣህልኝ ሳይሆን እየቀረ ሌላው እየቀደመ የመቀዳደሙ ነገር የሚቀድመው ሳይቀድም የማይቀድመው የመቅደሙን ነገር ሲያሳይ ያን ሲያዩ እንግዲህ ሰዎች ናቸውና ዛሬ ደግሞ ሶሻል ሚዲያውም ሰፊ ነው እዛም አብነት ትምህርት ቤቱም ገብቷል ከተማ ያለውን ነገር ያያሉ እሱን ሲያዩ ሐሳብ ከቀን ወደ ቀን እየተከፈለ በዚህ መልክ ይሄ ሁሉ ተግዳሮት አለበት ለማለት ብዬ ተሰአልከ እግዚኦ ምድረከ ሃሌሉያ ተጋብኦ በቅጽበት ለግንዘተ እሙ ቅድስት ብፁዓን ሐዋርያት ቦኡ ሀቤሃ በሰላም አምሁ ኪያሃ በስብሐት ገነዙ ስጋሃ ቀደም ባሉት ጊዜያት የአብነት ትምህርቱ የተማሪዎችን ዕድሜ ፍላጎትና ብቃት መሰረት ያደረጉ ጥብቅ የትምህርት ደረጃዎችና የትምህርት ስፍራዎችም ነበሯት። ትምህርቱ በአብዛኛው የሚሰጠው ከአንድ ሊቅ ወይም መምህር እግር ስር በመቀመጥ በቃላትና በማስታወስ ላይ በእጅጉ የተመረኮዘ ነበር። ዛሬም ይህንኑ ስርዓት የተከተለ ቢሆንም ከትላንቱ ጋር ሲነጻጸር የዛሬው የአብነት ትምህርቱ ምን ይመስላል? ከትላንቱ ጋር እንዴት ያዩታል? ስል ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱንም ጠይቄ ነበር። እንግዲህ ትናንትናና ዛሬ ቅድም በእርግጥ ያው እንደተዳሰሰው ሊመሳሰል ይችል ይሆናል። ትናንትና እውነቱን ለመናገር ለደሞዝ አይደለም ትምህርቱ የነበረው። ትናንትና ቤተክርስቲያኒቱ ላይ ያለው ደሞዝም እንዳሁኑ በዛ አይልም ነበር። አሁን ደሞዙ ላጋጠመው ሰው ብዙ ነው ደሞዙ። ያው ብር በረከታቶ ስራ አይሰራም እንጂ ቁጥሩ ብዙ ነው። በማዳበሪያ ነው ኪስም አይችለው። በቀደሙ አባቶቻችን ዘመን ብርም ብዙም አልነበረም። ደቀ መዛሙርቶቻቸው የለመኑላቸውን ኮቸሮ እሷን እየቆረጠሙ
ነበር። እነሱ ተማሪዎች ያመጡላቸውን ጥሬ እየቆረጠሙ ነው የሚማሩትም የሚያስተምሩትም። ትናንትና ትምህርቱ የነበረው ተማሪው ሲማር እንደ የኔታ እገሌ እንደ መምሬ ሆኜ እሳቸውን አክዬ ነው ጥረቱ። መምህሩን ለመሆን ነው መከራ የሚያየው። መምህሩን ካልሆነ ተማርኩ ብሎ አያስብም። እንደገና ከቤት ሲወጣ ልማርም ደግሞ ብሎ ሲሄድ ሁሉንም ትምህርት እንደው ማድረስ ካለበት ሳያደርስም አይመለስም። ጥንካሬው ያን ያህል ነው። የዛሬው ግን ምንድነው? ሲጀምረው ጀምሮ ለምሳሌ ድጓ ለመማር ሰላም ለኪ ብሎ ገና ውዳሴ ማርያም ዜማ ሲጀምር አንድ ሰው ድጓ መምህሩ ደሞዙ ስንት ነው ብሎ ያጣራል። ተማሪው ሲያጣራ የመምህሩን ኑሮ ያየዋል። ይህን ሲያይ ይሄ ነገር እንግዲህ እንደሳቸው ነው የሚያደርገኝ፣ ዓለም ውስጥ መኖር ሊያቅተኝ ይችላል። የእሳቸው ደሞዝ ይሄ ከሆነ እሳቸው ቤተሰባቸውን የሚመሩት በዚህ መልክ ከሆነ አጋጣሚ አልፎ አልፎ ነው መናንያን የሚሆኑት እንጂ ባለትዳሮችም ስላሉ ይህን ሲማሩ ኖረው ዓለም ላይ ገንዘብ አላከማቹም፣ ሀብት አላፈሩም። ወደ ትዳርም ሲገቡ ልጆቻቸው ይራባሉ፣ ባለቤታቸው ትራባለች። ትዳራቸው በሙሉ በራብ የታጀበ ሲሆን ሲያይ ጠንክሮ አይማርም፣ ይፈተናል። ከዚህ ፈተና የተነሳ ትናንትና ግን ረሃብ አለ የለምን አያስበውም። የኔታ ገሌን መምሬን አክዬ እንደሳቸው የኔታ ተብዬ በሳቸው ልክ አውቄ የሚል ስለነበር በዛ ጊዜ የነበረው ጽናት እንደሱ አይነት ነው የትናንትና። የዛሬው ደግሞ በዚህ ልክ ትናንትና መስሎ ለመሄድ የሚታዩ ነገሮች በዛ ጊዜ ደግሞ አጋጣሚ ቤተክርስቲያኒቱም ምናልባት ዛሬ ያላት ነገር ሁሉ ስላልነበረም ሊሆን ይችላል። ዛሬ ግን ያላት ነገር አለ፣ እግዚአብሔር ይመስገን። ያን ያላትን ነገር ግን ለነዚህ ለደከሙ ሰዎች ቅድሚያ አለመሰጠቱም ሊሆን ይችላልና ምናልባት ከተማ ላይ ያሉ ደሞዝ ሊኖራቸው ይችላሉ፣ ገጠር ያሉት ያያቸው ላይኖር ይችላል። የእጅ ጥረትም ከሆነ ደግሞ ወይ ቋቱን አንድ አድርጎ እነሱም ሌላው የሚያገኘውን የሚያገኙበት፣ ወይ በሙያቸው ደግሞ እየተመዘኑ የሚበልጡት የተሻለ ነገር እያገኙ ሌሎቹ ደግሞ በእነሱ እየተተካኩ ቢሄዱ በአንዴ ሁሉም ማገዝ እንኳ ቢያቅት ቀደምት የሚሆኑትን እንደየእድሜያቸውና እንደየሙያ ብቃታቸው እየተለኩ መቼም ቢሄድ ያ ይሆናልና ትናንትናና ዛሬ ጽናት እኩል አይደለም። ትናንት ጽናቱ ነበረ፣ ዛሬ ጥንካሬው በዛ ልክ አይደለም። አንድ ይሄ ነው። ሌላው ደግሞ ይሄንንም ተስፋ የመቁረጡ ነገር ደግሞ በብዛት ደግሞ ተስፋ ይቆርጣል። ትውልዱ ተስፋ ቆራጭ ነው። ትውልዱ በብዙ መልኩ በሌላም ተስፋ ይቆርጣል። በዚህ ብቻ አይደለም። በዓለሙም ትምህርት ሲታይ መቼም በዛው ልክ ያው ተማሪ አልማር ብሏል፣ እንዲሆነዋል፣ እንዲወድቋል፣ እንዲበስቷል፣ ስርዓት በስቷል፣ በሙያ እንዲሆነዋል የሚባለውን ሁሉ እኮ ዞሮ ዞሮ ተስፋ እየቆረጠ ጠንካራ ነገርን እኔ ላልደርስበት እችላለሁ፣ አቅሜ ላይፈቅድ ይችላል ብሎ ራሱን ቀድሞ ስለሚያደክም እንግዲህ ቅዱስ ጳውሎስም እንዳለው ለእማሃሎ ፈቂድ ይትመዘገን ሁሉ ሰው ፍላጎቱ ካለው ጽኑ ፍላጎት ስኬት ነው ይላል። ጽኑ ፍላጎት ስኬት ነው። ጽኑ ፍላጎት አለመኖር ስኬትን ያዳክማልና በዚህ መልክ ትናንትናና ዛሬ ሊለያይ ይችላል። ግን ከኛ የሚጠበቀው ዛሬንም ትናንትና ለማድረግ መጣጣር ነው። ዛሬንም ይሄን የደከምንበትን የሰነፍንበትን ዘመን እንደ ትናንትናው አባቶቻችን አይነት ዘመን ለማድረግ ስራ ግን ይጠበቅብናል። ቤተክርስቲያኒቱ ይጠበቅባታል። ብዙ ነው የሚጠበቅብን ብዬ አስባለሁ። በአጠቃላይ የአብነት ትምህርት ትላንትና የኢትዮጵያ የማንነት የስልጣኔና የእውቀት መሰረት እንደነበር ይታወቃል። ዛሬ ደግሞ የቤተ ክርስቲያን እምነትና ባህልን ከዘመናዊ ዓለም ጋር ለማስተሳሰር እየጣረ ያለ በተወሰነ መልኩም ዘመናዊ የአደረጃጀት መልክን የያዘ የትምህርት ስርዓት ነው። በመሆኑም የአብነት ትምህርት ቤቶች እየተዳከሙ እንዳይመጡ የሁሉንም ጥረትና ድጋፍ ይጠይቃልም ይላሉ ሊቀ ሊቃውንት አባ ተክለ ሃይማኖት። የአብነት ትምህርት ቤቶች በጣም ሊታዩና ሊጠበቁ ይገባል ብዬ አስባለሁ። እንደግሌም ወይም የትኛውም ሰው አይጠበቁ አይልም። በእርግጥ የኔ የግሌ ብቻም ሳይሆን የቤተክርስቲያኒቱ ሐሳብ ነው። አብነት ማለት መሰረት ማለት ነው። መሰረት ሳይኖር ጣራ ስለማይኖር አብነቱ ሲኖር ቤተክርስቲያኒቷ ጣራ ይኖራታል። አብነቱ በሌለበት ሁኔታ አብነት ትምህርቱ የሚባለው ውዳሴ ማርያም ጀምረን ከዘወትር ጸሎት ጀምሮ ወደ ውዳሴ ማርያም ገብተን ከምንማረው ጀምሮ የአብነት ትምህርት ነው። ይሄ የአብነቱ ትምህርት ቤተክርስቲያኒቱን ያቆማት የአብነት ትምህርት ነው። ምእመናንም ወደ ቤተክርስቲያን የሚመጡት ለጸሎት ነው። አባቶች ይጸልያሉ ብለው ነው የሚመጡት። ካህናት ዲያቆናት ይቀድሳሉ ብለው ነው የሚመጡት። ማይሌታውያን ማይሌት ይቆማሉ ብለው ነው የሚመጡት። ምን ፈልገው ነው የሚመጡት? መንፈሳዊ ነገር ፈልገው ነው የሚመጡት።
አብነት ማለት መንፈሳዊ ትምህርት ማለት ነውና ምእመናኑ ፈልገው የሚመጡትን ነገር በትክክል ለምእመናን ለመስጠት ለመቻል ዲያቆናቱን ምእመናን እንዲያገለግሉ ለዲቁና ለማብቃት፣ ለቅስና ቀሳውስቱን ለማብቃት፣ መነኮሳቱን ለምንኩስና ለማብቃት፣ መዘምራኑን ለማይሌት ለማብቃት፣ የአብነት መምህራንን መምህራን አድርጎ ለማዘጋጀት መሰረቱ አብነት ትምህርቱ ስለሆነ ለቤተ ክርስቲያኒቱ ህልውናም ሲባል ያለበለዛ ቤተ ክርስቲያኒቱ እንግዲህ ምእመናን መጥተው ጸሎት አለ ባይሉ አይመጡምና ቤተ ክርስቲያን የሚመጡት ጸሎት አለ ብለው ነው። ከዓለም ሁሉ ጊዜያቸውን ቆጥበው ከመስሪያ ቤት ሰዓት ቀንሰው በመስሪያ ቤት ቅጣት ተቀጥተው የእግዚአብሔር ነገር እዛ ያለው ነገር ካመለጠኝ ህይወቴ የለም ብለው ነው ወደዚህ የሚመጡትና የምእመናን አመጣጥ በዚህ ልክ ከሆነ ምእመናን የሚመጡት ለዚህ ለመንፈሳዊ ነገር ከሆነ ይሄን መንፈሳዊ ነገር ቤተክርስቲያኒቱ ለምእመናን ለማዘጋጀት ደግሞ በዚህ ጉዳይ ላይ አሁን ያሉት የአብነት መምህራን የሚያንሱ ዲያቆናት የሚያንሱ ቀሳውስት የሚያንሱ ብቃት ያላቸው ዲያቆናትና ቀሳውስትና መምህራን አንዳንድ ጊዜ ብቃት ሳይኖርበትም ሲሆን ደግሞ አገልግሎት ለመስጠት ስለሚቸግር በምንችለው ማብቃት ለማብቃቱ እንደው ዲቁና ሳይሆን በዲቁናት በትክክል የማብቃት በትክክል በቂ አገልግሎት እንደገና ደግሞ ከዛም ጋር አያይዞ ክህነታቸውን የሚወዱ ለማድረግ ዲቁናውንም ይሁን ቅስናውን መርጌትነቱንም ይሁን የአብነት መምህርነቱን ሰባኪነቱን ወደውት እንደው ፍቅሩ ለአገልግሎቱ ፍቅሩ ኖሯቸው የሚመረቱትን አብነት ትምህርት ቤቶች ትምህርቱን እየወደዱ ተምረው ትምህርቱ ሁል ጊዜ አዲስ እየሆነባቸው ተምረው ወጥተው እግዚአብሔርን ሲያገለግሉበት ለምእመናን ትሩፋት ሲያደርጉበት ምእመናንን በዛ ትምህርት ሲጎበኙት በዛ ትምህርት ምእመናንን ከኃጢአት ሲያድኑት የሚረኩበት ልክ እንደ ሐዋርያት ማለት ነው። ሐዋርያት በዛ ዘመን አጋንንት ገረሩ ለነ እያሉ ተመልሰው መጥተው ጌታ ኢየሱስ ክርስቶስ አጋንንት ተገዙልን እያሉ ይደሰቱ ነበርና እንደውም በዚህ አትደሰቱ ስማችሁ በመጽሐፍ በሰማይ ስለተጻፈው ደስ ይበላችሁ ይል ነበርና ስለዚህ አብነቱ ያለ አብነት እንዳይቀር የሚል አንድ ወቅት ላይ እንደሱ አይነት ጥናቶች ሁሉ ነበሩና ሁሉም ሰው ተረባርቦበት ቢሰራ በቤተ ክርስቲያን አካባቢ የገንዘቡን ችግር የአብነቱንም የተማሪዎቹንም የደቀ መዛሙርቱንም የመምህራኑንም ችግር ራሱ አብነቱ ምእመናኑን አምጥቶ ችግሩን ራሱ ይቀርፈዋል። በትክክል ማስኬድ ከተቻለ አሁንም ቢሆን ቤተ ክርስቲያኒቱን ባለ ገንዘብም ባለ ሀብትም ባለ ይዞታም ባለ ብዙ ነገር ያደረጋቸው ጸሎቱ ነው። ጸሎቱ የመጣው ደግሞ ከአብነት ትምህርት ቤት ተነስተው ነው። ከዛ ነው የሚጸልዩት የሚገኙትና ስለዚህ በዚህ መልክ ችግሩን ለመቅረፍ ሁሉም ሰው ቁርጠኛ ሆኖ ቢሰራ ጉዳዩ ከባድ ሆኖ የሚቀርና እንደው የማይቻል የማይጋፉት ተራራ ነው የሚባል አይነት አይደለም። እኛው በስንፍና ያመጣ ነው ችግር ስንፍናው ሲበዛ የመጣብን ችግር እንጂ ራሱ ችግሩ መቼም መንፈሳዊ ነገር ስጋዊ ነገር ድል ያደርጋል እንጂ ስጋዊው ነገር መንፈሳዊን ድል እንዲያደርግ አልተፈጠረም በእኛ ስንፍናና ድካም ካልሆነ በስተቀር። ስለዚህ በዚህ መልክ ሁሉንም አብነት ትምህርት ቤቶች ያሉባቸውን ትምህርት ቤቶች የሌሉባቸው ከዛ ደግሞ የሚያስተምሩ መምህራን የማያስተምሩ ይኖሩ ይሆናል። ለምንድን ነው የማያስተምሩት? ችግራቸው ምንድን ነው? የማይማሩ ተማሪዎች ሊኖሩ ይችላሉ። ለምን አይማሩም? እንደገና የትምህርቱ ጥራት ላይ ይኖር ይችላል። ለምን ጥራት አልኖረውም? ትናንት ጥራት ነበረው ዛሬ ጥራት አንሶታል የምንል ከሆነ ጥራቱን ያጎደለው ጥራቱ እንዲያንስ ያደረገው ምንድን ነው የሚለውን በትክክል የቀን ግምገማዎች፣ የሳምንት ግምገማዎች፣ የወር የመንፈቅ የዓመት ግምገማዎች ተደርገው እንደዚህ የዘመኑ ትምህርት ትውልድ ላይ እንደሚቀረጽበት በዛ መልክ ቀርጾ በዓመት ቀርጾ በአንድ ዓመት ይሄን ያክል ሊማሩ ይገባል። ያን ለመማር ደግሞ ሐሳብ የሆነባቸውን የሥጋ ችግር ከላያቸው ላይ ቀርፎ ለትምህርት ብቻ እንዲያስቡና በዛ መልክ ትምህርታቸውን መማር እንዲችሉ ማድረግ ይቻላል። እንግዲህ የተላለቅ ቦታዎች መቼስ ይታወቃሉ። እንደነ ደብረ ሊባኖስ ገዳም አይነት እዚህም ታሪካ ነገሥት በዓታ ለማድረም በሌሎቹም በድፍን ኢትዮጵያ በአራቱ ማዕዘን ቤተ ጉባኤዎች አሉና ቦታዎቹ አሉ። የአይን ቦታ ኖሮ አይን ጠፍቶ ከሆነ አይኑን የማብራት ስራ መስራት ያስፈልጋልና ያሉት አሉ። ከዚህም ማስፋፋት ይጠበቅብናል። በአገሪቱ ያሉ እነዚህ የትምህርት ተቋማት 2-3 የነበሩት ናቸው ዛሬ በጣም ወደ 50 ወደ ስንት የደረሱት። የዚህም የኛም ደግሞ በዚያው ልክ መሄድ ቢችል ከዛም አልፎ ቀዳሚ ስለሆነ ይሄ ነገር ግን ደግሞ ድካሞቹንና ተግዳሮቶቹን ቀርፎ ለይቶ
በዚህ ላይ ብቻ በደንብ ቢሰራ አንዱ ቡድን እዚህ ላይ ቢሰራ የተሰርቶ ተቀርፎ ትክክል ሊሆን ይችላል ብዬ አስባለሁኝ። የአብነት ትምህርት ቤቱን መሰረቱን ማጽናት መሰረት አልባ ጣራ ስለሌለ መሰረቱ ላይ ተረባርቦ መሰረቱን በጸና በማዕዘን ድንጋይ ማጽናት ያስፈልጋል ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልን። በዚህ ሚዲያ ስለዚህ ስለ አብነት ትምህርት ቤቱ ስለ አብነት ጉዳይ ስለ መምህራኑ ስለ ደቀ መዛሙርት የምትለፉ የምትደክሙ ሁሉ እግዚአብሔር በረከቱን ያድላችሁ። ቤተ ክርስቲያንን መጠበቅ ነው። ይሄን መጠበቅ በዚህ ላይ መስራት ቤተ ክርስቲያን ላይ መስራት ቤተ ክርስቲያን መጠበቅ ስለሆነ እግዚአብሔር በረከቱን ያድልልን። አመሰግናለሁ። ዘያድር እስመ ሐረይክዋ ሃሌሉያ 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 ዛቲ ይእቲ ምዕራፍየ ለዓለም ምዕራፍየ ይቤላ ወማህደሮ ረሰያ በእደዊሁ አቅዲሙ ሳረራ ዛቲ ይእቲ ምዕራፍየ ለዓለም ጽዮን ቅድስት ቤተ ክርስቲያን እንተኢርእያ አይነ ንስር ዛቲ ይእቲ ምዕራፍየ ለዓለም አሃንጽ ዘይብየ ደብተራ ለዳዊት ወአነስ ዘወድቀ መዝበሮ ዛቲ ይእቲ ምዕራፍየ ለዓለም አኮ ስኢኖ አሃንጽ ዘይብየ አጽናፈ ዓለም ከመ ያእምር ኩሎ ዛቲ ይእቲ ምዕራፍየ ለዓለም አሃሊ ማህልየተ ለፍቁርየ በደብረ ጽዮን በደብረ ጥሉል ዛቲ ይእቲ ምዕራፍየ ለዓለም ዘየአድር እስመ ሐረይክዋ